ሰላም ጤና ይስጥልን እንዴት ናችሁ አላችሁ? እንግዲህ ዛሬ ደግሞ በጎት አርተራይተስ ጋር በተያያዘ ከጎት ድረጎች ጋር ኢንዲቴል የምንነጋገርበት ይሆናል ማለት ነው። ምክንያቱም አብዛኞቹ ቪዲዮዎቹንም ሳያቸው የኢቭን እኔ ፖስት ያደረኳቸውን ቪዲዮዎች ሳያቸው ከነዚህ ጋራ እነዚህ ለየት ያሉ ነገሮች ላይ ዲስከስ እንዳላረግንባቸው ናቸው የሚያሳየው ማለት ነው። በተቻለ መጠን ደግሞ ሁሉንም ከበር ለማድረግ ያህል ሁሉንም እንድናቅ ስለሚረዳን ነው። በኤግዚት ኤግዛምም ቢሆን በሲኦሲ ላይ ወይ ላይሰንሸር ኤግዛም ላይ የሚታዩ የተለያዩ ጥያቄዎች ይኖራሉ ማለት ነው። ስለዚህ ከነዛ ጋር የተያዙ ነገሮች ስለሆኑ መጨረሻ ላይ ደግሞ እንግዲህ ይሄንን ከጎት ድረግ ጋር ወይም ጎት አርተራይተስ ጋር ያሉትን ኢንዲቴል ከተነጋገርን ወይም ደግሞ ካወራን በኋላ የምናይበት ይሆናል። ራሳችን የምንገመግምበት ራሳችን የምንጠይቅበት ማለት ነው። ምክንያቱም ከረንትሊ በጣም ትልቅ ኢሹ እየሆነ ስለመጣ ይሄ በተለይ እነዚህ ጎት አርተራይተስ ስለምንጠራው ትልቅ ቻሌንጅ የሆነ ነው የተባለ ነው። እንግዲህ የተለያዩ ጥናቶች ስትመለከቱ የሚያሳዩት እነዛ ናቸው። እንግዲህ ጎት ድረግስ ነው እንግዲህ ዛሬም ዲቴል የምናወራው ማለት ስለዚህ ከዛ በፊት ግን እስኪ ኦቨርቪው ኦፍ ጎት እንመልከት። እስኪ ወደ መድኃኒቶቹ ከመሄዳችን በፊት ለምሳሌ ዋት ኢዝ ኮዝስ ጎት አርተራይተስን ሊያመጡ የሚችሉት ምንድን ናቸው? ምክንያቶቹ ምንድን ነው? ለጎት አርተራይተስ የሚያጋልጡን ነገሮች ምንድን ናቸው? የሚሉትን እናያለን ማለት ነው። ስለዚህ በመጀመሪያ ደረጃ እንግዲህ ዴፊኒሽኑን የምንመለከተው። ዴፊኒሽን ሲባል እንግዲህ የሱን ፍቺውን የምናነጋገርበት የምናይበት ነው። በፍቺው ላይ ምንድን ነው የሚለው እንግዲህ ጎት ኢስ ዩዥዋሊ ካራክተራይዝድ ባይ ሪከረንት አታክ ኦፍ አኪዩት ኢንፍላማቶሪ አርተራይተስ ዊዝ ሬድ ቴንደር ሆት ኤንድ ስዋለን ጆይንት ነው። ልብ በሉ። በተለይ እነዚህ ጆይንት ሳይቶች አሉ። እነዛ አካባቢ ላይ እንዲሁም ቴንደሮች ላይ የኛ ቴንደሮች ላይ ማለት ነው። እዛ ላይ የሚመለከቱ እንደዚህ እንደ እብጠት ነገር በጣም ፔንፉል ነው። በጣም ኢቭን እግራችን እንዳናንቀሳቀስ የሚያደርገን ማለት እንችላለን። በጣም አደገኛ ነው። ስለዚህ አንዱ ግን በተለይ ጎት አርተራይተስ የሚታወቅበት እነዚህ የተለያዩ የጆይንት አካላችን ላይ ምንም ለምሳሌ እግራችን ላይ ሊሆን ይችላል። አብዛኛው እነዚህ የጣቶቻችን ላይ የስር እግሮቻችን ላይ ጣቶቻችን ላይ የሚታዩ ናቸው እዛ ላይ ማለት እንዲሁም ደግሞ ኢቭን ከለራቸው ራሱ የሆነ ለየት ያለ ነው። እንደዚህ እንደ መቅላት ነገር ይታይባቸዋል ተብሎ ነው የሚባለው ማለት ነው። እንግዲህ ኢቭን እናንተንም እስከዛሬ ያማከሯችሁ ይኖራል ወይም ደግሞ ቢያንስ እኛ አንድ ወይ ሁለት ሰው አናጣ የምናይበት የጎት አርተራይተስ ያለበት ሰው በተለያየ መንገድ የሚያማክሩን የሚጠይቁን ሰዎች አናጣም ማለት። ስለዚህ በዚህ ነው ካራክተራይዝድ ሊሆን የሚችለው። ስለዚህ እንደዚህ አይነት ምልክት ካለው አንድ ሰው እነዚህ ሬድ ቴንደር ሆት ኤንድ ስዎለን ጆይንት ላይ ሬድ ከለሮችን የምንመለከት ከሆነ የሚያሳየን ይሄ የጎት አርተራይተስ ነው። ፓቶጀኔሲሱ እንግዲህ ስናይ ደግሞ ፓቶጀኔሲሶች ዲፖዚሽን ኦፍ ሶዲየም ዩሬት ክሪስታል ነው። ስለዚህ ሶዲየም ዩሬት ክሪስታል በተለይ እነዚህ ሞኖሶዲየም ብለን የምንጠራቸው ክሪስታሎች ናቸው በብዛት እዛ አካባቢ ዲፖዚት የመሆን አቅም ያላቸው። እንዳልኳቸው እንግዲህ እነዚህ አርቲኩላር ፔሪ አርቲኩላር እና ሰብኩታነስ ቲሹ ላይ ነው የሚታዩት ማለት ነው። እንግዲህ በተለይ እንዳልኳችሁ እነዚህ ሶዲየም ዩሬት ክሪስታል ሲባል በተለይ ይሄ ሞኖታይፑ ነው በጣም አደገኛ ተብሎ የሚታሰበው። ኖት ቱ ኮንፊውዝ ኢት ዊዝ pseudo gout which is characterized by deposit of calcium pyrophosphate ነው። እንግዲህ ይሄ ካልሲየም ፓይሮፎስፌት የሚታወቅ ነው። እሱ የሚያሳየው እነዚህ በእርግጥ ሲውዶ ጎት ብለን የምንጠራው ፎልስ ጎት ብለን የምንጠራው ማለት ትክክለኛ ጎት አርተራይተስ ካልሆነ ያ የሚያሳየው እንግዲህ ምንድነው እሱ ካልሲየም ፓይሮፎስፌት ብለን እንጠራዋለን። ትክክለኛ ነገር ግን እነዚህ ሞኖሶዲየም ክሪስታል ብለን የምንጠራው ወይም ደግሞ ሶዲየም ዩሬት ክሪስታልስ ብለን የምንጠራቸው ናቸው ማለት ነው። እዛ ላይ የሚታዩ ፓቶጂኒስ ናቸው። ታይፓቸው እንግዲህ የሚታወቁ ናቸው። በነገራችን ላይ እኛ በብዛት የምናውቃቸው አኪዩት ጎት አርተራይተስ እና ክሮኒክ ጎት አርተራይተስ ብለን ነው ከፋፍለን የምናስቀምጣቸው። ኢቭን
እንግዲህ ስትማሩ በትምህርት ደረጃም ላይ እንግዲህ በተለይ እነዚህ በአኪዩት ላይ የምታዩቸው እነዚህ ነን ስቴሮይዳል አንታይ ኢንፍላማተሪ ድረግ ብለን መጥላችሁ ያስቀመጣችኋቸው አሉ። እንዲሁም ደግሞ እነ ኮልቺሲን ብለን ያስቀመጠቻቸዋል ስንማር ይሄ በደንብ ኢንዲቴል የምንማርበት ስለሆነ ማለት ነው። አስዌላስ ደግሞ እነ ኮርቲኮስቴሮይድ ብለን የምንጠራቸው እነዚህ በተለይ እነዚህ አኪዩት ጎት አርተራይተስን ትሪት ሊያደርጉልን የሚችሉ ናቸው ተብሎ የሚታሰቡ ናቸው። ነን ስቴሮይዳል አንታይ ኢንፍላማተሪ ድረጉ እንግዲህ ሁሉም ነን ስቴሮይዳል አንታይ ኢንፍላማተሪ ድረግ ለዛ ትሪትመንት ወይ ለአኪዩት ጎት አርተራይተስ የመሆን አቅም አይኖረውም። ምክንያቱም አኪዩት ጎት አርተራይተስ እንግዲህ በደንብ የሚለይበት ከሌላው ለየት የሚያደርገው የፔን እና እንዲሁም ደግሞ ኢንፍላሜሽን ነው ያለው። ስለዚህ ያንን ፔን እና ኢንፍላሜሽኑ ምን ማድረግ ማለት ነው? እነዛን መቆጣጠር ነው በአኪዩት ጎት አርተራይተስ ትልቁ አላማው ተብሎ የሚታሰበው ማለት ነው። ሶ እዚህ ላይ እንግዲህ ፕራይመሪ ጎት እንግዲህ ጄኔቲካሊ ነው። ይሄ እንግዲህ ሄሪዲታሪ ኢረር ኦፍ ፒውሪን ሜታቦሊዝም ነው። እንግዲህ ፒውሪን የምናውቀው ነው። እንግዲህ እነዚህ በተለይ ፒውሪን እንዲመረት የሚያደርጉ እንግዲህ ክሪስታሎች ተብሎ ካታሊስቶች ተብሎ የሚታሰቡት በተለይ እና ዛንቲን ብለን የምንጠራቸው ናቸው ማለት ነው። ስለዚህ ይሄ አንዱ ፕራይመሪ ጎት እንግዲህ እነዚህ በጄኔቲካሊ እንትን ትራንስሌት የሚሆን የሚችል ነው። ሰከንደሪ ጎት ብለን የምንጠራው አኳየርድ ነው። ይሄ ደግሞ አኳየርድ የምናደርገው ራሳችን እንትን የምንለው ከተለያየ ልናገኛቸው የምንችል ከተለያየ ሊይዘን የሚችል ማለት እነዚህ በተለይ ከቤተሰብ ጋር ተያይዞ ተፈጥሮ የሚመጣብን ከሆነ ይሄ የሚያሳየው ፕራይመሪ ጎት ወይም ጄኔቲክ ብለን የምንጠራው ነው። ነገር ግን ራሳችን አኳየርድ የምናደርገው ከሆነ ግን ይሄ ደግሞ ሰከንደሪ ጎት አርተራይተስ ነው። ሶ እንግዲህ ድረግ ዛት ኢንሂቢት ዩሪክ አሲድ ኤክስክሬሽን ኦር ኢንክሪዝ ሬት ኦፍ ሴል ዴዝ ነው። ኤግዛምፕል ኬሞቴራፒ ኦር አናዘር አኳየርድ ዲስኦርደር ነው። አስዌላስ እንግዲህ ድረጎችም ሊሆኑ ይችላሉ እዚህ ላይ ማለት ነው። ትልቅ እንትን የሚያደርጉት ማለት ነው። ኬሞቴራፒ ወርክ ባይ ኪሊንግ ሴል ዩዚንግ ሳይቶቶክሲክ ኤጀንት ዚስ ኮዝ ዘ ሪሊዝ ኦፍ ፑሪን ሰች አስ አዴኒን እና ጓኒን ምን የማድረግ አቅም አለው ማለት ነው። የመልቀቅ ይኖራቸዋል ማለት። ስለዚህ እነዛ መጥቶ ደግሞ ኢንድ ፕሮዳክት ኦፍ ዜር ሜካታቦሊዝም ኢን ዩሪክ አሲድ ውስጥ እንግዲህ ፒውሪን ብለን የምንጠራው እንግዲህ አናቦሊዝም እና ካታቦሊዝም ይባላሉ። ስለዚህ አናቦሊዝም ብለን የምንጠራው እንግዲህ እየተገነባ ነው። እነዚህ ከሞኖ ወደ ፖሊሳካራይዶች የሚሄድ ከሆነ አናቦሊዝም ብለን እንጠራዋለን። ካታቦሊዝም ብለን የምንጠራው ደግሞ ከየት ነው? ለምሳሌ ከፖሊሳካራይድ ወደ ሞኖሳካራይድ ብለን የምንጠራው ነው። ወይም በጎት አርተራይተስ ላይ ደግሞ ስንሄድ በብዛት እነዚህ ፒውሪኖች አሉ። እንግዲህ እነዚህ ፒውሪኖች የሚያሳየው ዩሪክ አሲድ የመጨረሻ እንትን ብለን የምንጠራው በተለይ እነዚህ ኤቲቪ ፌዝ ብለን የምንጠራቸው የሚያሳዩ ከነዛ ጋር የተያዙ ናቸው። ሶ አንትሪክ ጎት አርተራይተስ ታዲያ ምን ያመጣል ነው። ስለዚህ እንግዲህ ታይፓቸውን አየን፣ ፓቶጀኔሲሳቸውን አየን፣ ዴፊኒሽናቸውን አይተናል። የጎት አርተራይተስ ይህንን ከተረዳ ይህንን ካወቅን ጎት አርተራይተስን ትሪት ማናረገው ከሆነ ምንድነው ሊያስከትልብን የሚችለው እንግዲህ ሲባል ቶፌሺየስ ነው። እንግዲህ ይሄ ማስስ ኦፍ ኤምኤስዩ ብለን የምንጠራው ቅድም ያልኳችሁ ሞኖሶዲየም ዩሬት ካርትሌጅ ጆይንት እና ሰብኩታነስ ቲሹዎች ላይ እንግዲህ ምን እንዲያደርግ ያደርጋል ማለት ነው፣ እንዲፈጠር ያደርጋል። ይሄው በምስሉ ላይ እንደምታዩት ይሄ ነው እንግዲህ ማስስ ኦፍ ማስ እንግዲህ እነዚህ በተለያየ እንግዲህ እዛም ያሉበት የሚያሳይ ነው። እንግዲህ ቶፋሺየስ ብለው ወይ ቶፊ ተብለው የሚጠሩ ናቸው። እነዚህ ሞኖሶዲየም ዩሬቶች በጣም እንዲሰራጩ የሚያደርጉ ናቸው ማለት ነው። ሌላው ደግሞ ኔፍሮሊቲያሲስ ነው። ኔፍሮሊቲያሲስም እንግዲህ በተለይ እነዚህ ሬናል ስቶን ናቸው። ኮዝድ ባይ 70% ኦፍ ዩሪክ አሲድ ኤክስክሪትድ ባይ ኪድኒ ነው። and 30% ደግሞ ባይ ገት ኤሊሚኔት ነው ሊሆኑ የሚችሉት ማለት ነው። ስለዚህ ይህንን ያህል እንግዲህ እዛ ሄዶ እነዚህ የኔፍሮን ላይ የመቀመጥ የመታየት አቅም አለው ማለት ነው። ስለዚህ አንትሪተብል ጎት አርተራይተስ ሊያመጣብን የሚችለው ቶፋሺየስ እና ኔፍሮሊቲያሲስ ብለን የምንጠራቸው አሉ። እንዲሁም ደግሞ ዩሬት ኔፍሮፓቲ ነው። ይሄ ደግሞ ሬናል ፌለር ኮዝድ ባይ ሃይ ሌቨል ኦፍ ዩሪክ አሲዱ ከመጠን በላይ በሚሆንበት ሰዓት ኢቭን ዴዝ ሀፕል እንዲያደርግ ያደርጋል። ዴዝ ሀፕል ሲባል ሬናሉ በአግባቡ ስራውን እንዳይሰራ ነን ፋንክሽናል እንዲሆን የማድረግ አቅም አለ። በተለይ ኪድኒ ላይ ነው ትልቁን ድርሻ የሚጫወቱት ማለት ነው።
as well as እንግዲህ joint inflammation ነው እንደ cardiovascular damage is advanced stage ነው እንግዲህ ከየት ይነሳል ማለት ነው እንግዲህ ኢንፍላሜሽኑ ከጆይንት ላይ ተነስቶ ምክንያቱም እንግዲህ ራሳቸው ቻናሎች አሉ በእነዛ ቻናል ኮሙኒኬት በሚያደርጉበት ሰዓት ወዴት ከዛም አልፎ ተርፎ ከካርዲዮቫስኩላር ዳሜጅ ድረስ የማድረስ አቅም አለው ማለት ስለዚህ ጎት አርተራይተስ በጣም ትልቅ ክሪቲካል ፕሮብሌም ነው ስለዚህ ጥንቃቄ መደረግ አለበት በአግባቡ ትሪትመንቱ መውሰድ አለበት በጊዜ መታየት አለበት እንደዚሁ እንደምናስበው ቀላል ላይሆን ይችላል ማለት ነው ስለዚህ እችን ጥንቃቄ ማድረግ ይኖርብናል ማለት ነው እዚህ ላይ እንደምታዩት ሃይ ፑሪን ዳይት አለ ዳይተሪ ፒሪዮን 30% ፒሪን ኒክሎታይድ እንደ ቤዚስ ነው ይለናል እዚህ ጋር ዩሪክ አሲድ ፒውል ሴረም እና ቲሹዎች አሉ አስወላ 70% ደግሞ እንግዲህ በዚህ ወደዛ እንትን ነው ኦቤሲቲ ነው እንግዲህ ሃይ ፑሪን ዳይቶች ምንመገብ ከሆነ በተለይ እነዚህ ሃይ ኮንተንት ኦፍ ሳልት ያላቸው በተለይ እነዚህ ከውሃማ ውስጥ ያሉ የምናገኛቸው አሳዎች ሊሆን ይችላል የተለያዩ ነገሮች ጨዋማ ባህሪ ያላቸው ከሆኑ በቀላሉ እነዛ ትልቅ 30%ን አኳየርድ እንድናረግ የሚያረጋን ነው እነዚህ የበሬ ስጋም ስንበላ እነዛ ነገሮችም የሚያሳዩት እንግዲህ ከምንመገባቸው ምግቦች ላይ 30% የምናገኝ ስለ ኦቤሲቲ ደግሞ እንግዲህ ውፍረት በተለይ ኦቨር ኦቤሲ በተለይ እነዚህ ቦዲ ማክስ ኢንዴክሳቸው ኦልሞስት ከ30 በላይ የሆነ ማለት እንችላለን እዛ አካባቢ የደረሱ 30 ቦዲ ማክስ ኢንዴክሳቸው ከደረሰ ይሄ እንግዲህ በጣም ለብዙ ነገር ለዚህ ውፍረት በሽታ ነው የሚባልበት እንግዲህ ብዙ ነገሮችን ይዞ ስለሚመጣ ነው ኦልሞስት 70%ን ያህል ምን የምናረግበት ማለት ነው አኳየርድ የምናረገው ከራሳችን ከጥንቃቄ ጉድለት የተነሳ መሆኑን መረዳት ይኖርብናል ማለት ነው እንግዲህ ስለዚህ እንግዲህ እነዚህ እንግዲህ ዩሪክ አሲድ ፑሎች እንግዲህ እንዳልኳችሁ ሴረም ቲሾች አሉ እነዚህ ሁለቱ እንግዲህ አንድ ላይ እንትን ሲሉ ኦልሞስት ወዴት ነው እንግዲህ እንትን ሊያረጉም ወደ ጆይንት ኢንፍላሜሽን ይመጣል በተለይ እንግዲህ ቅድም ያልኳችሁ ሞኖሶዲየም ዩሬቶች ክሪስታሎች እንዲኖሩ ያረጋል ይሄ ደግሞ ትልቅ ቶፋሼሶችን ዴቨሎፕ እንድናረግ ከሚያረጉን መካከል ነው ማለት ነው ስለዚህ ሁሌ ማሰብ ያለባችሁ እንግዲህ አንድ ሰው በአግባቡ ጎት አርተራይተስን በጊዜ ትሪት የማይደረገነ የቶፋሼስ ያልነው ቶፊ ብለን የጠራ ነው ዩሬት ኔፍሮፓቲ ያልነው ኔፍሮሊቲያሲስ እና ጆይንት ኢንፍላሜሽኖችን በቀላሉ ሊያኳየር ሊያደርግ እንደሚችል ማለት ነው እንዳልኳችሁ በተለይ ጆይንት ኢንፍላሜሽኖች ላይ የሚመጡ ከሆነ እነዛ አልፎም ተርፎም ቀስ በቀስ እያሉ ከካርዲያክ አልፎም እስከ ብሬን ድረስ የመሄድ አቅም አለው ማለት ነው በጣም መጥፎ መሆኑን መረዳት ይኖርባቸዋል ማለት ነው ኤፒዲሞሎጂው እንግዲህ ጎት እንግዲህ የታወቀ ነው እንግዲህ በተለይ የሀብታሞች እንትን ነው ተብሎ የሚታሰብ ምክንያቱም እንዳልኳችሁ ኦልሞስት 70% እንግዲህ በኦቤሲቲ ነው የሚመጣው እንግዲህ ኦቤሲቲ ደግሞ አንዱ የሀብታም መገለጫ ነው እኛም ብለን የምናስበው ማለት ነው ያ ደግሞ እንግዲህ የግድ ሀብታም ብቻ አይደለም መሆን የሚችለው ያው ስጋ ስለበላ ብቻ አይደለም ያ ሰው ድንቅ ሊያደርግ የሚችለው ግን እነዚህ ከዳይት የምናገኛቸው በእርግጥ ስጋውን ለዛ ነገር የመጋለጽ አቅም ስለሚኖር 30%ን ከቨር የሚያደርገው ከምናበላቸው ከምንመገባቸው ስለሆነ ከዛም አልፎ ተርፎ እንግዲህ ጥሩ ነገር የሚመገብ ሰው ውፍረት ይመጣል ያ ውፍረት ደግሞ ለጎት አርተራይተስ በቀላሉ እንድንጋለጽ ስለሚያደርገን ምን ተብሎ ይታሰባል ዲሲስ ኦፍ ኪንግስ ኦር ሪች ማንስ ተብሎ ይጠራል ማለት ነው ማነው እሱ እንግዲህ ጎት አርተራይተስ ማለት ነው ሶ እንግዲህ ኦልሞስት እንግዲህ ፕሪቫለንስ ኦፍ ሃይፐርሊሲም 5% ነው ኖት ኦል ኦፍ ዘም will develop the disease prevalence of course 0.2% አለ ሜል ቱ ፊሜል ሬሽዮ እንግዲህ ከ10 to 1 ነው ምክንያቱም አብዛኞቹ በዚህ ኬዝ የሚጠቁት እንግዲህ ወንዶች ናቸው ሴቶች እንግዲህ አንድ ነው 10 ወንድ ተይዞ አንድ ሴት ነው ከዛ ውስጥ ልትያዝ ትችላለች ተብሎ የሚገመተው ማለት ነው እንግዲህ ይሄንን ነው እንግዲህ የሚያሳየው ያው እንትኑ እንድታቁት ነው ያለውን ነገር እንድትረዱት ነው ማን ላይ በብዛት አታክ ያደርጋል ማን እንትን ያደርጋል ይዛል የሚለው እንደነበር ያንን ተሳሳለ በማድረግ ነው እንግዲህ ሶ እንግዲህ ይሄንን ስል እንግዲህ ፓቶፊዚዮሎጂ ጎት ኢዝ ዲው ቱ እንግዲህ ኦቨር ፕሮዳክሽን ኦፍ ዩሪክ አሲድ ነው ዩሪኮስታቲክ ብለን የምንጠራው አለ ሁለተኛው ደግሞ አንደር ኤክስክሪሽን ዩሪኮ ሱሪክ ነው እንግዲህ ዩሪኮ ሱሪክ ማለት በዩሪን መልክ የዩሪክ ሌቭል አሲድ የሚወጣ ከሆነ የዩሪክ አሲድ በሽንት መልክ ቶሎ የሚወገድ ከሆነ ወይም ደግሞ ቶሎ
የሚወጣ ከሆነ በጎት አርተራይተስ የመያዝ አቅማችን ዝቅተኛ ነው። እንዲሁም ደግሞ የዩሪክ አሲድ ደግሞ በጣም ኤክሰስፍሊ በብዛት በሚመረትበት ሰዓት ያንን ማኔጅ ለማድረግ ኪድኒ ይቸገራል ማለት ነው። ያ ደግሞ እንግዲህ በቀላሉ ለጎት አርተራይተስ እንጋለጻለን ማለት ነው። ሶ ዩሪት ክሪስታል ኢኒሺያሊ ፋጎሳይቶዝድ ባይ ሳይኖቫዮሲት ነው which then release ፕሮስታግላንዲን እና ላይዞማል ኢንዛይም እንደ ኢንተርሊኪን 1 ኢንፍላማቶሪ ሚዲየተርስ ብለን የምንጠራው የሚታወን ኒትሮፊልስ ብለን የምንጠራ ማክሮፌጅ ብለን የምንጠራ ብዙ እንትኖች አሉ። በተለይ ኒትሮፊል ነው አንዱ ትልቅ ኮንትሪቢሽን የሚጫወተው በተለይ ከኢንፍላማቶሪ ሚዲየተር ውስጥ በእርግጥ የሚታወቅ ነው። የፕሮስታግላንዲን አናሎጉ ናቸው አብዛኞቹ እዚህ ላይ ትልቅ ድርሻ የሚወስዱ። ከዛም አልፎም ተርፎም እንግዲህ የኒትሮፊሎችም እዚህ ላይ ትልቅ እንትን አላቸው ተብሎ ይታሰባል። which attract and activate polymorphonuclear leukocyte ይላል and mononuclear phagocytes ብለን ማክሮፌጅ ብለን ያልነው ማለት ነው። this is why the use non-steroidal inflammatory drug ይላል attracted by this chemotactic mediator polymorphonuclear leukocyte mononuclear phagocyte migrate in joint space and amplifies the ongoing inflammatory process ነው ይታወቃል። ለዚህም ነው በተለይ እነዚህ ከአኪዩት አልፎ ክሮኒክ ላይ ትልቁን ድርሻ የሚወሰደው የዩሪክ አሲድ ማኔጅመንት መጠቀም ነው። አኪዩት ላይ በእርግጥ ፔን እና ኢንፍላሜሽን ላይ ኮንሲደር ብናረግም ትኩረት ብናረግም፣ ነገር ግን ወደ ሁለተኛው ስትመጡ ክሮኒክ ላይ የዩሪክ አሲድ ሌቭልን ሜንቴን ማድረግ መቆጣጠር ነው። አንዱ ደግሞ እንግዲህ በተለይ እነዚህ ኒትሮፊሎች ማይግሬት ያደርጋሉ። ያ ማይግሬት በሚያደርጉበት ሰዓት እንግዲህ የተለያየ የጆይንት ስፔሶችን እየፈለጉ እዛ ላይ እንትን ማድረግ እንዲኖር ያደርጓቸዋል ተብሎ ነው የሚታሰበው ማለት ነው። እንግዲህ ይሄ ነው የሚያሳየው ማለት ነው። ስቴጅ ኦፍ ጎት አርተራይተስ እንግዲህ ስቴጆች እንግዲህ 4 ስቴጆች አሉት። እንግዲህ 4 ስቴጆች የመጀመሪያ አሰፕቶማቲክ ነው። አሰፕቶማቲክ እንግዲህ ምልክት የሚያሳይበት ነው። ሁለተኛ አኪዩት ፍሌር ነው። እንግዲህ ኢንተርሚተንት ጎት የመጀመሪያዋ ናት። እንግዲህ መነሻዋ ጊዜ ናት። ሁለተኛ ኢንተርክሪቲካል ጎት ነው። ሶስተኛ ክሮኒክ ጎት ነው። ይሄ ኮምፕሊኬሽን ስቴጅ ማለት ነው። እንግዲህ አሰፕቶማቲክ ሃይፐርዩሪሴሚያ እንግዲህ ኤሌቬትድ ሴረም ዩሬት ዊዝ ኖ ክሊኒካል ማኒፌስቴሽን ኦፍ ጎት አርተራይት ነው። ትሪት ኦር ኖት ቱ ትሪት ነው። እንግዲህ በዚህ ላይ እንግዲህ ላይፍ ስታይል ሞዲፊኬሽንም አስፈላጊ ሆኖ ከተገኘ በዛ አይነት መንገድ ራሱን ልንቆጣጠር የምንችልበት ነው የሚያሳየው። ኔክስት እንግዲህ እነዚህ የመጀመሪያው ስቴጅ ላይ እንግዲህ አኪዩት ኢንፍላሜሽን ጆይንት ኮስድ ባይ ፊሪዩሬት ክሪስታል ነው። እንግዲህ ማኔጅመንት ተርሚኔት ዘ አታክ ነው የሚለው ሲምፕተም ምን ማድረግ የሚችልበት ነው ሊጀምርበት የሚችልበትን የሚያሳይ ነው ማለት ነው። ስለዚህ በዚህ ስቴጅ ነው እንግዲህ አኪዩት ፍሌር ላይ ነው። ኢንተርክሪቲካል ላይ እንግዲህ ዘ ኢንተርቫል ቢትዊን አኪዩት ፍሌር ላይ የሚያሳየን ነው። እንግዲህ ይሄ ደግሞ እየተናገረ ያለው ስለዚህ ማኔጅመንት ፕሪቨንት ሪከረንት አታክ ያስፈልገናል ማለት ነው። እንግዲህ ክሮኒክ ጎት አርተራይተስ እንግዲህ ኮምፕሊኬትድ የሆነ ይሄ ሎንግ ተርም ጎት ኮምፕሊኬሽን ማኔጅመንት ፕሪቨንት ኮምፕሊኬሽን በተለይ እነዚህ ቶፊ ዲፖዚሽን ኦፍ ክሪስታል ኢን ኪድኒ በተለይ ኔፍሮሊቲያሲስ ሊሆን ይችላል። ክሪስታል ኔፍሮሊቲያሲስ ምሳሌ እንትን ሊያደርጉ የሚችሉት ማለት ነው። ሎወር ሴረም ዩሪክ አሲድ ሌቨልን ደግሞ መቆጣጠር ነው። ስለዚህ እዚህ ላይ እንግዲህ እንደምታዩት እንግዲህ አሲምፕቶማቲክ የሃይፐርዩሪሴሚያ እንግዲህ ከ7 በታች ነው በሚያሳየው ሚሊግራም ፐር ዴሲሊትር። ይሄ እኛው ደግሞ ከ6 በታች ነው እንትን እያለን ያለ ማለት ነው። ኮዞቹ እንግዲህ ሃይፐርቴንሽኖች፣ ካርዲዮቫስኩላር ዲሲስ፣ ስትሮክ፣ ሬናል ዲሲስ እንደ ሜታቦሊክ ሲንድሮሞች ናቸው ማለት ነው። አሁን እንግዲህ ስለ ጎት አርተራይተስ አውርተናል፣ ተነጋግረናል። ሐሳቡን ጭብጡን ካወቅን ከተረዳን ቀጥሎ የሚኖረው እንግዲህ ትሪትመንት ነው። የትሪትመንት ፕሮቶኮላችን ነው። እንግዲህ ነን ፋርማኮሎጂካል እና ፋርማኮሎጂካል ትሪትመንት ኦፍ ጎት አርተራይተስ ነው። ስለዚህ ነን ፋርማኮሎጂካል እንግዲህ እነዚህ እስከ ፍሌር ስቴጅ ያለበት ድረስ ያለውን የሚያሳይ ነው። እንግዲህ አሰፕቶማቲክም ሊሆን ይችላል ማለት ነው። እንግዲህ ማይልድ ኬዝ ከሆነ በዛ የምንወስድበት ነው የሚያሳየው። ላይፍ ስታይል ሞዲፊኬሽን እንግዲህ ሎስ ኦፍ ዌይት ነው ብያቸዋለሁ። 70% የሚወስደው ኦቨር ዌይት ነው። ስለዚህ ሎስ ኦፍ ዌይት ያስፈልጋል። ኤክሰርሳይዝ፣ ዳየት ኮንትሮል፣ ስሞኪንግ ሲዜሽን፣ አቮይድ ኢተብል ስዊትንድ ዊዝ ፍሩክቶስ፣ ፉል ፋት ዳይሪ ፕሮዳክት ኤንድ አቮይድ አልኮል። እነዚህ ነገሮች ማድረግ አለብን። ይሄ ላይፍ ስታይል ሞዲፊኬሽናችን ነው ማለት ነው። ሁለተኛው ደግሞ እንግዲህ ፋርማኮሎጂካል ስንመጣ ደግሞ ዩሪኮስታቲክ ነው እና
ዩሪኮሱሪክ ናቸው። ስለዚህ በዚህ ላይ ደግሞ እንግዲህ የሚያሳየን እንግዲህ ዩሪኮስታቲክ ላይ ዲክሪዝ ፕሮዳክሽን ነው። እዚህ ላይ ደግሞ በብዛት የምንጠቀመው ለምሳሌ አሎፕሪኖል እና ፌቡክሶስታት ነው። እነዚህ በነገራችን ላይ ፈርስት ላይ እንደብለው የሚጠሩ ድረጎች ናቸው። በተለይ አሎፕሪኖል ፈርስት ላይ ነው ለጎት አርተራይተስ ማለት ነው። ዩሪኮሱሪክ ላይ ደግሞ ኢንክሪዝ ኤክስክሪሽን ነው እና ፕሮፔኒሲድ እና ሱልፎን ፓይራዞል ብለን የምንጠራቸው ደግሞ እዚህ ላይ በጣም ትልቅ ቦታ የሚሰጡ ነው። እንደዚህ ማለት እንግዲህ ቶሎ ብሎ የዩሪክ አሲድ ኤክስክሪሽኑ እንዲፋጠን ማድረግ ማለት ነው። ይሄ ማለት ለምሳሌ ሽንታችን ቶሎ ቶሎ እንዲመጣ ማድረግ ከተፈለገ እንደዚህ አይነት ስቴጅ የምንጠቀም ከሆነ የዩሪክ አሲድ ነው። ስለዚህ መለየት አለባችሁ። ይኸውላችሁ ፕሮዳክሽኑን መቀነስ ሌላ መካኒዝም ነው። ሶሪ ፕሮዳክሽን መቀነስ ሌላ መካኒዝም ነው። የነበረውን ደግሞ ቶሎ ብሎ ማስወገድ ሌላ መካኒዝም። ስለዚህ ሁለቱም የተለያዩ ናቸው። የሚመከረው ግን ፕሮዳክሽኑን መቀነስ ነው። ከምኑ የነበረውን ከማስወገድ ተብሎ የሚታሰበው ማለት ነው። ቀጥሎ አንቲኢንፍላማተሪ ነው። አንቲኢንፍላማተሪ እና ስቴሮይዳል እና ስቴሮይድሶች ናቸው ኮመኖች። እንዲሁም ደግሞ ቲዩቡሊን ኢንሂቢተርስ ብለን የምንጠራው እነ ኮርቲስንም ትልቅ ጥቅም አለው ማለት ነው። ሶ ዋት ኢዝ ዘ ማኔጅመንት ኦፍ ጎት እንግዲህ ሲባል ኦር ኤኒ ዲሲስ ካለ ዋን ነን ፋርማኮሎጂካል ትሪትመንት ፈርስት፣ ቱ ፋርማኮሎጂካል ትሪትመንት ነው። እንግዲህ የመጀመሪያ ነን ፋርማኮሎጂካል ትሪትመንት ነው ፈርስት ላይ ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ፋርማኮሎጂካል ትሪትመንት ነው። ኤም ኦፍ ፋርማኮቴራፒ እንግዲህ ሞስት ቴራፒቲክ ስትራቴጂ ፎር ጎት ኢንቮልቭ ሎወሪንግ ዘ ዩሪክ አሲድ ሌቭል ቢሎው ዘ ሳቹሬሽን ፖይንት ከስንት በታች ነው? ከ6 ሚሊግራም ፐር ዴሲሊትር ዘስ ፕሪቬንቲንግ ዘ ዲፖዚሽን ኦፍ ዩሪክ ክሪስታሎችን ነው። ዚስ ካን ቢ አኮምፕሊሽድ ባይ ሃው ዚስ ድረግ ወርክ የሚለው እንግዲህ ኢንተርፌሪንግ ዊዝ ዩሪክ አሲድ ሲንቴሲስ ዊዝ አሎፕሪኖል እና ፌቡክሶስታት ነው ብለን የምንጠራቸው እንግዲህ እንዳልኳችሁ ማለት ነው። ፕሮዳክሽን ላይ ነው የሚሰሩ። እዚህ ላይ ደግሞ ኢንክሪዝ ዩሪክ አሲድ ኤክስክሪሽን ዊዝ ፕሮፖሊስ እና ኦር ሱልፎን ፓይራዞል ነው ማለት ነው። በሶስተኛ ላይ ኢንሂቢት ሊኮሳይት ኢንትሪ ኢንቱ ዘ አፌክትድ ጆይንት ዊዝ ኮልቺሲን በኮልቺሲን አማካኝነት እነ ኒትሮፊል ብለን የምንጠራው ሊኮሳይት ብለን የምንጠራቸው ምን የሚያደርግልን ማለት ነው? የሚያቀንስልን ነው ማለት ነው። እንዲሁም ደግሞ አድሚኒስትሬሽን ኢንስቲትዩት ኢንፍላማቶሪ ይሄ ደግሞ እንግዲህ ምን የሚያሳየን ነው? ሰቻስ ናፕሮክሴን ናፕሮፌን ኢን ሃይ ዶዝ አንቲ ኢንፍላማቶሪ ኢፌክት ስለሚኖረው ኢቨንት ስቴሮይዶችንም እንደዚሁ እንጠቀማለን ማለት። ትሪትመንት አኪዩት ጎት ላይ እንግዲህ ክላሲፊኬሽን ኦፍ ድረግ ኢትስ ኢምፖርታንት ቱ ና ዘ ድረግ ኢን ግሩፕ ቢሎንግ ቱ ይለናል። ሶ እንግዲህ ነን ስቴሮይዳል አንቲ ኢንፍላማቶሪ ቱ ስቶፕ ኢንፍላሜሽን ነው ጥቅሙ። እንዲሁም ዘ ሞስት ኮመንሊ ዩዝድ ነው ፈርስት ላይን ትሪትመንት ቢኮዝ ዘ ኬር ሪሊፍ ፔን እና አስዌላስ ኢንፍላሜሽኑ መቀነስ ነው። በተለይ አኪዩት ላይ ዋናው ዓላማው ሄድ ቱ ሄድ ስቴሪሽ ኦፍ ፊው ዲፈረንት ቢትዊን ድረግ ነው። ድረግ ፎር ዚስ ክላስ ሲሚላር ነው። እንግዲህ ፉል ዶዝ ኦፍ ነን ስቴሮይዳል አንቲኢንፍላማቶሪ ሹድ ቢ ኢኒሺየትድ ኢሚዲየትሊ ኤንድ ታፕድ አፍተር ሪዞሉሽን ኦፍ ሲምፕተምስ ብሎ አስቀምጦናል ማለት ነው። እነዚህ በጣም ትልቅ ቫልዩ የሚሰጣቸው ነገር ግን ዶዙ ከፍ ያለ ዶዝ መሆን አለበት ነው። ከሌላው እንደ ማንኛውም ነን ስቴሮይዳል አንቲኢንፍላማቶሪ የምንወስድ ሳይሆን እነዚህ ትንሽ ከፍ ማለት አቅም አላቸው ማለት ነው። ሶ ምንድነው ታዲያ ነን ስቴሮይዳል አንቲኢንፍላማቶሪ የሚከለክለን ሲባል እንግዲህ በነገራችን ላይ ነን ስቴሮይዳል አንቲኢንፍላማቶሪ ድረጎች ውስጥ እንግዲህ አስፕሪን አንጠቀምም። ለጎት አርተራይተስ ለምን ሲባል አስፕሪን አሲዲቲ ኔቸር አለው። ስለዚህ አሲዲቲ በተለይ በኤክስክሪሽን ጊዜ ኮምፒት በማድረግ ከዩሪክ አሲድ ሌቭል ጋራ የዩሪክ የራሷን እንትን ቲቡላር ሰርኩሌሽኖችን በመጠቀም ምን እንዲያደርግ ያደርገዋል ማለት የዩሪክ አሲድ ሌቭል አኩሙሌሽን እንዲጨምር የማድረግ አቅም አለው ተብሎ ነው የሚታሰበው። ከዛ አንጻር የዩሪክ አሲድ ሌቭልን የመጨመር አቅም አላት አስፕሪን አትመከርም ማለት ነው። ኮንትራሪ ጂአይ አልሰር ላለባቸው የታወቀ ብሊዲንግ ኦር ፐርፎሬሽን ካለ ሬናል ኢንሰፊሽንሲ ሄርት ፌለር እና ዩዝ ኦፍ ኦራል አንቲኮአጉላንት ነው ኢንክሪዝ ብሊዲንግ ስለሚያመጣ ማለት ነው። ይሄንን ነው የሚያሳየው ማለት ነው። ቀጥሎ ስቴሮይዶች ናቸው። እነዚህም ለአኪዩት ጎት አርተራይተስ ላይ በጣም እንትን የሚባሉ ናቸው። ሶ ኮርቲኮስቴሮይድ አር ኤ ጉድ ኦልተርናቲቭ ፎር ነን ስቴሮይዳል አንቲኢንፍላማቶሪ ኤንድ ኮርቲሶን ካኖት ቢ ዩዝድ ኦር ኢን ሪፍራክተሪ ኬዝስ ላይ ሬዚስታንስ ኬዝ ስቴዲ ሾውድ ኢኳል ኤፊካሲ ቢትዊን ኮርቲኮስቴሮይድ እና ስቴሮይዳል ነው። ሶ
with no report side effect in short term use of corticosteroid ይለናል ማለት ነው። the other one uses ነው in elderly people patient with liver or hepatic impairment እንግዲህ ischemic heart disease ወይም ደግሞ peptic ulcer disease hypersensitive to non-steroidal anti-inflammatory ነው። route of administration ናቸው ላይ እንግዲህ intra-articular preferred route if one two or joint are affected በተለይ እነ ትራንስሊሎል ብለን የምንጠራቸው በጣም እንትን የሚባሉ ናቸው። ሚታይል ፕሬዲዞሎን ብለን የምንጠራቸው ለዚህ በጣም የሚታወቁ ናቸው ማለት እንችላለን። ኮልቺሲን እንግዲህ እንዳልኳችሁ እነዚህ ኢንፍላማቶሪ ላይ ነው ትልቅ ድርሻ የሚጫወተው። ቬሪ ኢምፖርታንት ኦሪጂን አልካሎይድ ኦክቴን ፍሮም አውቶነም ክሮከስ ነው እንግዲህ የሚለው ዚስ ኢፌክት ሚኒመም ኢፌክት ኦን ዩሪክ አሲድ ሲንቴሲስ ኤክስክሪሽን ኢስ ኖት አናልጄሲክ አይደለም። ባይንድ ቱ ማይክሮቲዩቡሎች ኒውትሮፊል ብያቸዋለሁ። ሶ ኢንሂቢት ሴል ዲቪዥን ሚቶሲስ ኢንሂቢት ኬሞታክቲክ ፋክተርስ ነው። ኢንሂቢት ኢንፍላማቶሪ ኢንተርሉኪን ዋን ፕሮዳክሽን ነው። በተለይ እነዚህ በጣም እንትን የሚባሉ ናቸው። ምክንያቱም ኮልቺሲን እንግዲህ ፔን ፉል ጎት አታይኮችን ምን ሊያደርግልን የሚችል ነው። በተለይ ሎካላይዝድ ከሆነ እንትን የማይመከላከል አቅም አለው ተብሎ የሚታሰብ ነው። ትሪትመንት ፎር ጎት ፍሌርስ ነው አኪዩት ላይ ማለት ነው። እንደ ፕሮፊላክሲስ የምንጠቀመዋለን። አስዌላስ እንግዲህ ሜዲትሬኒያን ፊቨር ላይም ትልቅ አቅም አለው ነው። ሳይድ ኢፌክቱ እንግዲህ አብዶሚናል ዲያሪያ፣ አብዶሚናል ዲስኦርደር የማምጣት በተለይ አብዶሚናል ዲስኮምፈርት ከሚያመጡትን ዲያሪያ ሰምታይምስ ሲቨር ኢን ብላዲ የማምጣት አቅም አለ። አብዶሚናል ክራምፕ፣ ዲሃይድሬሽን አለ፣ ኢሚኒቦል ማሮ ዲፕሬሽን ይኖራል፣ ካርዲያክ ቶክሲሲቲ ወይ አሪትሚክ ፕሮብሌም የማምጣት አቅም ይኖራል ማለት ነው። ሶ እንግዲህ የሚያሳየን ይህንን ነው ማለት እንችላለን። ሶ እንግዲህ ለዛሬ በዚሁ እንዘጋለን ማለት ነው። በሚቀጥለው ላይ እንግዲህ ደግሞ ምክንያቱም ብዙ ሰዓትም ስለተጠቀምን ያንን ለማድረግ ነገ ወይም ተነገ ወዲያ ማለት ይችላል። በሚቀጥለው ላይ ደግሞ እንግዲህ ፕሪቬንሽን ኦፍ ሪከረንት አታክ የሚሉትን እና የሚቀጥሉትን ደግሞ ቀጣዮቹን የምናይ ይሆናል ማለት ነው። ሶ እንግዲህ እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ጥያቄ ሀሳብ ካላችሁ እንግዲህ መጠየቅ ትችላላችሁ። ለዛሬ በዚህ እንቋጫለን ማለት ነው። መሰላቸት እንዳይመጣ ከሚል የተነሳ ነው። ምክንያቱም ብዙ ደቂቃ ስለተጠቀምን እዚህ ላይ ደግሞ በደንብ ማውራት ስለሚኖረው ቀጣዩ ደግሞ ኦልሞስት ይህንን ያህል ደቂቃ ስለሚፈጅ ማለት ነው። በሚቀጥለው ፕሪቬንሽን ኦፍ ሪከረንት አታክ የሚለውን በፓርት ቱ ይዤላችሁ እመጣለሁ። እስካሁን ድረስ ስለተከታተላችሁ እንግዲህ አመሰግናለሁ። ይቆየን። ቻው